ሰሞኑን በማህበራዊ ሚዲያ በሰፊው እየተዘዋወረ ያለ አንድ መረጃ አለ። ይህም በቢዋይዲ መኪና ዙሪያ ነው። ሰላም እንደምን አላችሁ? ኢስሐቅ ከድር ነኝ፣ የኢቪ ኢትዮጵያ ፋውንደር ሲሆን በዛሬው ቪዲዮ ሰሞኑን በሰፊው እየተዘዋወረ ያለውን ይሄ ቢዋይዲ ዩዋናፕን በተመለከተ ያለውን መኪና ትክክለኛውን መረጃ ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ይመቻችሁ። ቢዋይዲ ዩዋናፕ በሶስት የተለያዩ ትሪሞች እና በአራት የተለያዩ ከለሮች ማርኬት ላይ ቀርበዋል። ከነዚህም ከለሮቹ ገበያ ላይ ካሉት ወይም ደግሞ ከተመረቱት ከለሮች በመጀመሪያ ደረጃ አረንጓዴው ከለር ገበያ ላይ አቮካዶ ተብሎ ይጠራል። ሁለተኛ ደግሞ ማርኬቱ በጣም የሚፈልገው ግሬ የሚባለው ከለር ነው። በሶስተኝነት ደግሞ ነጭ ከለር አለው። እሱም ደግሞ ማርኬት ላይ ቡላ ከለር በመባል ይታወቃል። በአራተኝነት ደግሞ እንዲሁም ፒንክ ከለር ሲሆን ይሄ ከለር ግን ብዙ ማርኬት ላይ ተቀባይነት ስለሌለው ብዙ አይመጣም ማለት ነው። በተጨማሪ ደግሞ ስፔኮቹን ያሉትን ቴክኒካል ስፔኮች ዲፈረንሺየት ለማድረግ ያክል በሶስት ትሪሞች የሚቀርቡ ሲሆኑ እነዚህ ሶስት ትሪሞች ሶስተኛው ትሪም ሞር ብዙ ገበያ ላይ ልዩነት ያላመጣ ወር ደግሞ አንድ ሁለት ፊውቸሮች ብቻ ተጨማሪ ያለው ሲሆን በሁለት ሜጀርሊ በሆኑ ስፔኮች ግን ይቀርባል። እሱም ደግሞ በ301 ኪሎ ሜትር ሬንጅ የሚሄድና በ401 ኪሎ ሜትር ሬንጅ የሚሄድ መኪኖች ገበያ ላይ ይቀርባሉ ማለት ነው። እነዚህ ሁለቱ ሞዴሎች ሊዲንግ ሞዴል በመባል ሲታወቁ በ301 ኪሎ ሜትር ሬንጅ የሚሄደው መኪና 70 ኪሎዋት ሞተር እና 32 ኪሎዋት አወር ባትሪ ሲኖረው እንዲሁም ደግሞ 401 ኪሎ ሜትር ሬንጅ የሚሄደው መኪና ደግሞ 130 ኪሎዋት ሞተር እና 45.1 ኪሎዋት ባትሪ ያለው መኪና ሲሆን ይህም መኪና እኛም ብዙ አምጥተን ሽጠናል። ብዙ ለክላይንቶቻችን ለከስተመሮቻችን ዴሊቨር አድርገናል። 401 ኪሎ ሜትር ሬንጅ የሚሄደው መኪና ከማህበረሰባችን ተጠቃሚዎች ወይም ደግሞ ከደንበኞቻችን እስከ 380 ኪሎ ሜትር ድረስ መሄዱንና ተጨማሪም ባትሪ እንደሚቀረው አረጋግጠናል ማለት ነው። ቢዋይዲ በዚህኛው ኳርተር በ2025 የመጀመሪያው ኳርተር ሪከርድ የሰበረበት በግሎባሊ ያለውን የመኪና ሽያጭ ከቴስላም ከቶዮታም በላይ በልጦ ግሎባሊ ሪከርድ የሰበረበት ሲዝን ነው ይሄ ሲዝን ማለት ነው። ቢዋይዲ በጣም ጃየንት የሆነ የመኪና አምራች ሲሆን በተለያዩ አዳዲስ ኢኖቬሽኖችና ቴክኖሎጂዎችን ለዓለም እያስተዋወቀ የዓለምን የኤሌክትሪክ መኪና ማርኬት ዶሚኔት ለማድረግ አግሬሲቭሊ እየሰራ የሚገኝ የመኪና አምራች ኩባንያ ነው። ከሰሞኑ በዓለማችን የሚያስገርም አዲስ መኪና ይዞ መጥቷል። ይህም መኪና ያንጓን ዩናይን የተባለ መኪና ሲሆን በጣም ቅንጡ የሆነና ያለውም ኢኖቬሽን ኮረኮንች ሲደርስ ወይም ደግሞ ጉድጓድ ሊገባ ሲል ራሱ መዝለል የሚችል መኪና ነው። ይህም የዓለምን ትኩረት የሳበና በጣም መነጋገሪያ የሆነ መኪና ነው። ቢዋይዲ የተለያዩ አይነት የኤሌክትሪክ መኪኖችን እያመረተ ለገበያ የሚያቀርብ ሲሆን የተለያዩ አይነት የባትሪ ካፓሲቲ ያላቸውን የተለያዩ ሞዴሎች የተለያየ አይነት ይዘት ያላቸውን ማለትም ፒክአፖችን፣ ኤስዩቪዎችን፣ ስሞል ካሮችን እያቀረበ ማርኬት ላይ ይገኛል ማለት ነው። እዚሁ እኛም በሀገራችን ብዙ ማርኬት ላይ የሚገኙ መኪኖች አሉት። እነሱም እንደ ቢዋይዲ ሲግል፣ እንደ ቢዋይዲ ኢቱ፣ ቢዋይዲ ዩዋናፕ፣ ቢዋይዲ ዩዋን ፕላስ፣ ቢዋይዲ ሶንግ ፕላስ፣ ቢዋይዲ ታንግ እንዲሁም ቢዋይዲ ታንግ ዲኤምአይ እንዲሁም ደግሞ እስከ ቅንጡ ቢዋይዲ ያንጓን ዩ8 የሚባል መኪና ይዞ ማርኬት ላይ የቀረበ ሲሆን ይህም መኪና መሬት ላይም ብቻ ሳይሆን በውሃ ላይ መሄድ የሚችል መኪና ሆኖ በሀገራችን ላይም 60 ሚሊዮን ብር ድረስ የሚባል ገበያ ላይ ያለ መኪና ማርኬት ላይ አለው። ስለዚህ ቢዋይዲ በጣም ጃይንት የሆነና ትልቅ ካምፓኒ የሆነ የመኪና አምራች ድርጅት ነው። ከፓወር ፍላክቹዌሽን ወር ደግሞ ፓወር አነስተኛ ፓወር ቤታችን ሲገኝ የሚወስደውንም ሬንጅ ጋር በተያያዘ ብሪፍ ለማድረግ ያክል እኔ ቴስላ መገለገልበት የነበረውን ቴስላ ስጠቀም በነበረበት ጊዜ እንደውም ኖርማሊ ቴስላ ምንድነው ፓወር ፍላክቹዌት ሲያደርግ ያው ቤታችን የሚገባው 7 ኪሎዋት የሆነ ፓወር ነው። ቴስላ የሚፈልገው 7 ኪሎዋት የሆነ ፓወር ነው። ግን ኖርማሊ እስከ 6 ኪሎዋት ድረስ ድሮፕ ሲያደርግ ይታገሳል። ግን ከዛ በታች ድሮፕ ካደረገ አውቶማቲካሊ መኪናው ራሱ ቻርጅ ማድረጉን ያቆመዋል። አፕ ስላለው
ኖቲፋይ ያደርጋል ማለት ነው። ከዛ ሄደህ እንደ አዲስ ነቅለህ ስትሰካው ነው ማለት ነው የሚሰራው። ይሄ ደግሞ ምንድን ነው መኪናው ካለው ፊውቸሮች አንዱ ነው ማለት ነው። ሌሎች መኪኖች ችግር የለውም ሰዓቱን እያረዘሙ ቻርጅ ያደርጉታል። ቴስላ ግን ኖርማሊ ቻርጅ ማድረጉን ያቆመዋል ማለት ነው። ይህም መኪናውን ኦልሞስት ለ2 ዓመት በነበረኝ ቆይታ እስከ 8,000 ኪሎ ሜትር አካባቢ ድረስ ሄዷል። መኪናው መጨረሻ ላይ እስኪሸጥ ድረስ ግን 2 ዓመት የቆየ መኪና 8,000 ኪሎ ሜትር አካባቢ የሄደ መኪና ባትሪ ሄልዙ ቼክ ሲደረግ 98% የነበረበት ሁኔታ ነው የነበረው ማለት ነው። ስለዚህ ባትሪ ፍላክቹዌት ፓወር ፍላክቹዌት ማድረጉ ያንን ያክል የሚቸግረው ደግሞ ያንን ያክል የሚያስከትለው ችግር የለም ማለት ነው። ስለዚህ ሰሞኑን በማህበራዊ ሚዲያ በስፋት እየተዘዋወረ ያለው በቢዋይዲ በተመለከተ ያለው መረጃ ትንሽ መረጃው ቁንጽል የሆነና ሙሉ መረጃ ያልሆነ መሆኑን በተጨማሪ ደግሞ ኢቪ ኢትዮጵያ ዋና ፋውንድ የተደረገበት ሪዝን ትክክለኛ የሆኑ መረጃዎችን ስፔሻሊ ኤሌክትሪክ ቬሂክል ላይና አውቶሞቲቭ ኢንዱስትሪው ያለ አዳዲስ ቴክኖሎጂዎችም ያሉትን ነገሮች ፕሮቫይድ ለማድረግ ስለሆነ ትክክለኛ የሆኑ መረጃዎችን ለማግኘት ቻናላችንን ላይክ፣ ፎሎ እና ሼር ማድረግ አትርሱ። እንዲሁም በተለያዩ ሶሻል ሚዲያዎቻችን ቲክቶክ ላይም ፌስቡክም ሊንክዲን ላይም ገብታችሁ ላይክ ማድረግ አትርሱ። በሌላ ቪዲዮ እስክንገናኝ ይመቻችሁ።